ውድ የሸገር ቤተሰቦች ይህ ትክክለኛው የሸገር ኤፍኤም 102.1 የዩቲዩብ ቻናል ነው። ማራኪ ፕሮግራሞቻችንን መከታተል ትችሉ ዘንድ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን። እናመሰግናለን። ይህ የሸገር ሸልፍ ፕሮግራም ነው። ከአውቶቡሱ ስወርድ እግሬ ከመቦዘን ደንዘዞ መቀመጫዬን ደክሞት ነበር። ሰው እግሩ እያለ በቂጡ ይቀመጣል የሚል ሐሳብ ውልብ አለብኝና ዜሮ ሻማ ፈገግታ ረጨው። ጓዝ አላበዛሁም። አንድ የእጅና አንድ የትከሻ ቦርሳዎችን ጠልጠል አድርጌ ከተማዋን ማማተር ያስኩ። አዲስ ዘመን ከተማ ዘመን መለወጫን የምትጠብቅ ጎታታ ባልቴት መስላ ታየችኝ። የፊት ጥርስ መስሎ የተደረደሩት የመንገድ ዳር ቤቶቿ ተሰልፈው ከበስተኋላ ያሉትን የገመና ቤቶች ለመሸፈን የሚጣጣሩ ይመስላሉ። የአባቴ ትንሽ እህት እዚህ ከተማ አለች። አደግድጉ ትባላለች። ብዙዎቹ ዘመዶቻችን በእሷ ላይ ተሻግረው ነው ወደ ትውልድ መንደራቸው የሚያቀኑት። ባለቤቷ አስጨርቄ ያዘው በስንዝር ተኩል ቁመቱ ላይ ተሰፍሮ የማያልቅ ተንኮልና ቂም ያሸከመው ሰው ነው ይባላል። በተለይ አባቴን እንደማይወደው ከራሱ ከአባቴ አንደበት ሰምቻለሁ። አደግድጉን ለጋብቻ በጠየቀ ጊዜ አባቴ ትምህርቷን ትባር፣ ባሏ እንኳ የተማረ ቢሆን ደግ፣ ሁለት ያልተማረ የተጣመደ አህያ እንደማለት ነው ማለቱ አስጨርቄ ዶሮ ደረሰ። በኋላ ተሳክቶለት አደግድጉን ካገባ በኋላ አባቴ አባቱ ጋር ሊሄድ ከአዲስ አበባ በመጣ ቁጥር እንደ ቀልድ እያረገ ሁለት ያልተማረ ጥንድ አህያ ነው አልካሉ ጋሼ ይለዋል። ስንት ያልተማረ ልበ ብርሃን አለ መሰለህ። ስንዝር ተኩል ቁመቱን ከአባቴ ጋር ለማስተካከል ራቅ ብሎ ያየዋል። ቢሞት ሰው መቅረብ አይሆንለትም። አገጩ ከሰው አገጭ እስቲስተካከል ወደ ኋላ ያፈገፍጋል። በእርግጥም አባቴ ይህን ንግግር ዘያ አድርጎ ይዞታል። የማይማር ልጅ የአህያ ውርንጫ እንደማለት ነው ይለናል እኛ ልጆቹን። ያልተማረ አዛውንት ሰርቶ የደከመ አሮጌ አህያ እንደማለት ነው ይላል ዘመዶቹን። አደግድጉ ቤት በምሪት ደረሱ። ባሏ በር ላይ ቁጭ ብሎ ለጥልቁ የሚሆን ዛቢያ ይጠርባል። አስተያየቱ ደስ አላለኝም። ላመል ያህል ጠርቡን ተወት አድርጎ ስታድግ ቁርጥ አባት ክናንተ አለኝ። ግባ ብሎኝ ጥልቆውን ማበጃጀት ያዘ። ለደቂቃዎች ሳልገባ አየሁት። ጠላሁት መሰል። አጠገቡ የኋላ ግራ እግሩን ሰብሰብ አድርጎ የቆመ አህያ አለ። አባቴ ቢኖር ኖሮ ያልተማረ ሰው ድንክ አህያ ነው ይለው ነበር ስል እያሰብኩ ወደ ቤት ዘለው። ጭልም ቅዝቅዝ ያለ ቤት። አደግድጉ አልነበረችም። እዚህ ቤት ማደር እንደሌለብኝ ወሰንኩ። ቶሎ የመጣሁበትን ደካማ አያቴን አይቼና ታይቻቸው ምልስ ወደ አዲስ አበባ። አይዋ አያቴ አባቴ እየተከተላቸው የልጅ ልጆቻቸው ካደግን ወዲህ አላዩንም። አሁን ትምህርቴን ጨርሼ የመጀመሪያ ዲግሪን ከያዝኩ በኋላ ፈቅዶልኝ በምልክት እንድመጣ ልኮኛል። ብቻ አስጨርቄን ተጠንቀቀው፣ እኔን አገኘው መስሎት እንዳያጠቃህ ብሎኛል። እና የአስጨርቄ ሁኔታ አካባቢውን ጥዬ እንዲሄድ ገፋፋኝ። እንዲያም ሆኖ ግን የአያቴን ቤት አባቴ ተወልዶ ያደገባትን ሲውላልን አላውቃትም። ለጎበዝ ሰው ከዚህ ግማሽ ሰዓት መንገድ ነው አሉ። አደግድጉ 9 ሰዓት ሲሆን መጣች። 10 ጊዜ እየተነሳች 10 ጊዜ ሳመችኝ። ደምህን አሽተህ ተመጣህ እያለች 10 ጊዜ አርፋ ሌላ 10 ጊዜ ሳመችኝ። በመጨረሻ ልሄድ ተነሳው። አረገረገረገረገረገረገረች አደግድጉ። ከቴም ዛሬ ነው የምትሄድ? ነገም በሆነልህ። እንዴት? ዛሬን አድረህ ነገን ደግመህ ተዚያ በስቲያ ለቅዳሜ ገበያ የሚመጡ አያይዝህና አየዋ ዘንድ ይጥሉሃል። 2 ቀን ሙሉ ካስጨርቄ ጋር ልፋጠጥ አላደርገው አልኩ በልቤ። አድርሶኝ የሚመለስ የለም። ከቴም በርሻው እንደው ካሉና አቅጣጫውን ጠቁሚኝና እሄዳለሁ እንዳትል ምን አለበት? አራ
አውጥ ጫካን እንዴት አልፈው አይራራውን ዝል እንዴት ተሻግረው ከቴም ጥጃ እኔና ክስቴ ብዙ ተጨቃጨቅን። ጩኸታችን ሲበረክትበት አስጨርቄ የጥልቆ ማበጃጃ መጥረቢያውን ይዞ መጣ። ምን ይሆናል መስሎሽ ነው እንግዲህ የምታግጂው? ራ ይልቅ ሳይመሽበት ሄድና ካየዋ ጋር ሲያወጋ ይደር አላት። ኩርማን ሰውነቱን ከኛ ለማስተካከል ራቅ ብሎ አንተ ደግሞ እንደው ሰማይ ምድሩ ነህ አለችው። አንቺ ደግሞ ምድር ሰማያዋ ነሽ። ግማሽ መንገድ እመራዋለሁ፣ ወዲያውም ፈረጃ ለቀዳሚ ምናምን እንዲጫንባት ላየዋ ይደርስላችኋል። ከዚህ 3 ቀን አስረን ከምናከርምባቸው አህያው ጋር አብሮ ቢሄድ አይሻለውም? እሱስ ፈረጃ ውጭ ታስሮ ያየሁት አህያ መሆን አለበት እንዳዘነጉ። ደሞ ነው አስጨርቄ ወንዳውንድ ድምፅ አለው። ይሄ ወንዳውንድ ድምፁ ጭብጡ አካሉ ከወንዳውንድ ልቡ የተዋሰው ይመስላል። አይኔን ጨፍኜ ድምፁን አደመጥኩ። አደግድጉ ስታንገራገር አይ እንግዲህ ይብቃ አላት። እውነትማ በቃ። ሻንጣዎችን አንጠለጠልኩ። አስጨርቄ ሻንጣዎቹን ተቀብሎ ውጭ ታሰረው አህያ ላይ ጫነልኝ። አደግድጉ እየመላለሰች ስማ ተሰናበተች። እኔ አስጨርቄና አህያዋ መንገዱን ተያያዝን። አውጥ ጫካ ጥንት በጥንካሬው ዘመን የወጣለት ስም የከበደው ይመስላል። አይራራውን ዝም የተፈራውን ያህል አልሆነም። አስጨርቄ ፈረሰኛ እንዳይመጣብን እያስጠነቀቀና እየመራን እኔና አህያውን ይዞን ወጣ። የአይራራን ጉድባ እንደጨረስን አስጨርቄ ቆም አለና በል እንግዲህ አህያው ይምራህ አለኝ። መንገዱን ጠንቅቆ ያውቀዋል። አሁን እየፈራን አንለቀውም እንጂ ድሮ ጭነት ይዞ ሳይቀር ከኛ አየዋ ዘንድ ብቻውን ይሄዳል ብሎ ተንጠራርቶ የያዘውን የአህያ ጆሮ እየጎተተ ወደ እኔ ያቀረበው። መጫኛውን አጥብቀህ ያዝ፣ እንዳውም ወገብ ላይ ብታስሮ ይሻላል። ባቋራጭ እየመራ ይወስድሃል፣ አትስጋ። ሻንጣ ተጭኖበት የተረፈው መጫኛ ወገቤ ላይ ማሰር ያዘ። በሉ እንግዲህ ደህና ግቡ፣ ጧት አዲስ አበባ መጭ ፈልጋችሁ ደህና መግባታችሁን ላኩብኝ ብሎ በሽሙጥ ፈገግታ ከንፈሩን ወደ ግራ ሸርመም አረገው። አንዲት ነገር ጭንቅላቴ ላይ ደወለ። ደህና ግቡ የሚለው በሉ እንግዲህ ደህና ግቡ የሚለው ያቃጭልብኝ ያዘ። ምንም አማራጭ እንደሌለ ይገባኝ። እኔና አህያው ባንድ ላይ ተጠፍረን በጅምላ ተጠርተናል። ደህና ግቡ አለ። ምን ማለቱ እንደሆነ ገባችሁ? አያችሁ አባቴ አህያ ነህ ብሎ ሰድቦት የለ። እኔ የመማርን ክብር ለራሴ የምሰጥ የተማርኩ የአባቴ ልጅ በአህያ ስመራ ማየት ይሻል። አስጨርቄ አህያ የሚያውቀውን አለማወቄን እንዳውቅ ይፈልጋል። አህያ ስከተል ማየት ይፈልጋል። እናም በአህያ ተመራሁ። አህያውን ተከተልኩ። እየተመራራን ከዓይኑ እስክንጠፋ ድረስ አስጨርቄ በኩራት አየን። ግን እኛ የተማርን አውቀን ከጨረስነው ውጭ እማናቀው ሜዳ ላይ ምንድነን? ምንም። አስፈላጊ ከሆነ በአህያ የምንመራ። አህያ መሪነቱን ተረክቦ ይሰግራል። እኔም ኮቴውን በዱካዬ እያጠፋው ከተለዋለሁ። ለካስ የሰው ዱካ የጠፋ የአህያ ኮቴ ኖሯል። ጭንቅላቱስ? አሰብኩና ማሰብ ታከተኝ። መሪዝም ተመሪዝም ጉዞ ብቻ። ከኑ ሀገሬንና ዋልዳት ላይ ጭራቆ የለም የሚለውን ልጋብዛችሁ። በዚህ ጫካ ውስጥ የሌለ የእንስሳት አይነት የለም። አንበሳው፣ ነብሩ፣ ዝሆኑ፣ ቀጭኔው፣ አውራሪሱ፣ ጅቡ፣ ዝንጀሮ፣ ጦጣው፣ ግስላው፣ የሜዳ አህያው እንደው ታሪኩ የሚታወቅ የተዘነጋና ሌላ ስም የወጣለት ሌሎች እንስሳት በብዛት በሚኖሩበት ክልል አነስተኛ ሆኖ የሚኖር የራሱን ሰፊ ክልል ያስከበረ ብቻ እንደው ምኑ ቅጡ የሌለ የለም ነው የምላችሁ። ታዲያ አንድ ቀን ጠዋት ጎህ ሲቀድ ሁሉም ራሱን በአንድ ታሪካዊ ነገር ላይ ያገኘው። በጫካው ዙሪያ አንድ ሰፊ ሜዳ አለ። በጫካው ውስጥ ደግሞ እዚህም እዚያም እንደ ቀሚስ ጌጥ ቁጭ ያሉ የሚመስሉ መስኮች ይገኛሉ። ታዲያ በዚህ ጠዋት እንስሳቱ ሁሉ እዚህም እዚያም አንዱ ከሌላው ጋር ሳይነጋገር ሳይመካከር እና ሳይስማማ እጅብ ብሎ በየወገኑ ቁጭ ብሎ ይመክር ነበር። ቀጭኔዎችን ከነገሌ ጭቆና ነጻ የሚያወጣ ማህበር ማቋቋም አለብን እያሉ በደም ፍላት ይነጋገራሉ። ዝሆኖችም በኩምቢያቸው ዛፉን እየገረሰሱ እኛ ዝሆኖች እስከ ዛሬ በነገሌ ተጨቁነናል፣ ካሁን በኋላ ግን የዝሆን ነጻ አውጪ ማህበር ያስፈልገናል ይላሉ። አንበሶችም እያገሱና መሬቱን በመዳፋቸው እየማሱ
እኛ አንበሶች በነገሌ ተጨቁነን እስከ መቼ ነው? ከዚህ በኋላ ግን የአንበሳ ነጻ አውጪ ማህበር ማቋቋም አለብን፣ መታገል አለብን ይላሉ። እዚህም እዚያም እጅብ ብለው የተቀመጡት እንስሳት ሁሉ ተጨቁነናል፣ የጨቆኑን ደግሞ ነገሌ ናቸው፣ ስለዚህ ማህበር አቋቁመን ነጻ መውጣት አለብን የሚለውን ሐሳብ በቁጭትና በስሜት እየተነጋገሩ በስተመጨረሻ ነጻ አውጪ ማህበር ማቋቋም ጀመሩ። አሁንም ሳይነጋገሩ ሳይመካከሩና ሳይስማሙ ሁሉም በየወገናቸው የተሰባሰቡ እንስሳት እስከ ዛሬ የደረሰብንን ጭቆና የጨቆኑንም እንስሳት እንዲሁም ካሁን በኋላ ነጻ አውጪ ማህበር አቋቁመን ልንታገል መወሰናችን ዓለም ማወቅ አለበት እያሉ የአቋም መግለጫ ወጡ። አውጥተውም አልቀሩ። ይህንን ሐሳባችንን ጨቋኞቻችንም ሆኑ ሌሎች እንዲያውቁት በሰላማዊ ሰልፍ ሐሳባችንን መግለጽ አለብን። አሁንም ሳይነጋገሩ ሳይመካከሩ ሳይስማሙ ያንን ጫካ ሁሉ እንስሳት በድንገት ሰላማዊ ሰልፍ ወጡበትና ድብልቅልቅልቅ አረጉት። ጩኸቱ፣ ፉከራው፣ ቀረርቶ፣ የጭቆናው መዝሙሩ፣ ጭቆናውን ለማየት የተሳሉ ፖስተሮች፣ ፖስተሮቹን ለመግለጥ የሚፈከረው መፈክር፣ አንዱ ቀኝ ሌላው ግራ እጁን እያነሳ የሚወረውረው ውግዘት ያን ጫካ ምጽአት ቀን የደረሰ አስመሰለው። በድንገት አናብስቱን ይመራ የነበረው መፈክሩን እያሰማ ይቀድብ የነበረው ደቦል አንበሳ ዞር ብሎ ሲያይ አስገራሚ ነገር ተከሰተ። ነገሩን እነርሱ ጨቁነውናል ብለው በምሬት እና በቁጭት የተነሱባቸው ከእነርሱም ጭቆና ለመላቀቅ ነጻ አውጪ ማህበር ያቋቋሙባቸው ዝሆኖች፣ ነብሮች ጨቁነውናል ብለው ሰላማዊ ሰልፍ ወጥተዋል። እነርሱም ይጨቆናሉ እንዴ? አልአንበሶቹ። የአንበሶቹም መቆምና ወደ ኋላ ማየት ያስተዋሉት ዝሆኖች እነሱም ቆም አሉና ወደ ኋላቸው ተመለከቱ። እናም ሌላ አስገራሚ ነገር ደግሞ አዩ። የእነርሱ ጨቋኞች የተባሉት ነብሮች ጥፍሮቻቸውን ስለው ዓይናቸውን አጉረጥርጠው አውራሪሶች ጨቆነውናል የሚል መፈክር አንግበዋል። ዓይናቸውን ማመን አልቻሉም። የእነርሱ ጨቋኞች ናቸው የተባሉት አውራሪሶችም ምድሪቱን እንደ ብርቱካን ለሁለት ሊከፍላት በሚደርሰው ሰልፋቸው ላይ ቀጭኔዎች ጨቆነውናል ብለው መፈክር ጽፈዋል። ቀጭኔዎቹ መፈክር ለማንገብ ሌላ መስቀያ እንጨት አላስፈለጋቸውም። በየአንገታቸው ላይ ሰቅለውታል። ጨቋኞቻቸውን የሜዳ አህዮችን እንደዚሁ ሊያንጠለጥሏቸው እንደሚችሉ እያሰቡ ነበር የሚጓዙት። እነሆ አሁን ደግሞ ቆሞ ወደ ኋላ የማየቱ ተራ የቀጭኔዎች ሆነ። ከነሱ በስተኋላ ራቅ ብሎ የተሰለፉትና ምድሪቱን ዝንጉርጉር ምንጣፍ ያስመሰሏት የሜዳ አህዮች አንዳች አስገራሚ መፈክር ይዘው ነበር የወጡት። ጨቋኞቻችንን ጅቦችን እንታገላቸዋለን ይላል። ሊጮህ አልቻሉም እንጂ በአግራሞት አገር ሊደበላልቁ ነበር። የእነርሱ ጨቋኞች ሌላ ጨቋኝ አለን ብለው ሰልፍ ሲወጡ አይተው በዚያ ቁመታቸው አንገታቸውን ሲወዘውዙት ያነሱት ነፋስ የሜዳ አህዮችን ሰልፍ አቆመ። ከእነርሱ የቀደሙት ሁሉ ወደ ኋላያቸው ማየታቸውን ዘግይተው ያስተዋሉት የሜዳ አህዮች እነርሱም ዞር ሲሉ የጅቦችን ሰልፍ አዩት። ሁሉም ከበስተኋላው አንከስ አንከስ እያለ ምድር ምድር እያየ በሚጓዘው የጅብ ሰልፍ መካከል አንድ መፈክር ብቻ ሰበርሰካ እያለ ከፍ ብሎ ይጓዛል። ጨቋኞቻችን ተኩላዮች ይውደሙ ይላል። ሁሉም እየቆሙ አዩ። በዚያ ጫካ ውስጥ የሚኖሩ እንስሳት ሁሉ ጨቋኝ አላቸው። እዚህ ተጨቆኛለሁ ብሎ እሳት ልሶ እሳት ጎርሶ ሰልፍ የወጣው እዚያ ደግሞ ጨቋኝ ሆኖ ሰልፍ ተወጥቶበታል። እዚህ እርሱ በሌላው ላይ የሚያነሳውን ብሶት ያህል ሌላውን በእርሱ ላይ ብሶት ያሰማል። እናም ጸጥታ ሆነ። በዚህ መካከል አንዳች ድምፅ ተሰማ። ዕድሜ ጠግቦ በዚያ መስክ መካከል የቆመ አንድ ዋርካ እንዲህ አለ። ለምን ግራ እንደተገባችሁ ታውቃላችሁ? በመጀመሪያ ሁላችሁም የተደረገባችሁን እንጂ ያደረጋችሁትን አስባችሁ አልመጣችሁም። ሁለተኛ የተሰበሰባችሁት በጠላት ዙሪያ ነው። የጋራ ራዕይ ሳይሆን የጋራ ጠላት ነው ያሰባሰባችሁ። መለኪያችሁ ምን ያህል ነጻ ወጥተናል እንጂ ምን ያህል አድገናል አይሆንም። ስትነሱ ጠላታችን ማን ሊሆን ይችላል ብላችሁ ጠላት የመፈለግ ስትራቴጂ ይዛችሁ ተነሳችሁ እንጂ ወዳጃችን ማን ሊሆን ይችላል ብላችሁ አልተነሳችሁም። ጠላት ማፍራት ቀላል ነው። እየነከሰ ያስቸገረውን ጥርስ ምላስ ጠላቱ ሊያደርገው ይችላል። እስኪ ተመልከቱ። ከመካከላችሁ እገሌ ጨቁኖናል የማይል የለም። አንዳችሁ ለሌላችሁ ጨቋኞች ከሆናችሁ ሁላችሁም ደግሞ ነጻ ለመውጣት ከተነሳችሁ አንዳችሁ ከሌላችሁ ጋር ትታገላላችሁ ማለት ነው። ይሄ ደግሞ ጥሎ ማለፍ ዋንጫ እንጂ አገር አይሆንም። እና መጨረሻችሁ ምንድን ነው የሚሆነው? አያችሁ፣ እውነተኛ ጠላታችሁን እንዳትለዩና እንዳትታገሉ ለሁላችሁም የህሊና ጠላት ተዘጋጅቶላችኋል። አካሄዳችሁ እድገት ተኮር ሳይሆን ጠላት ተኮር ሆኗል።
ሰው መስራት፣ ማደግ፣ መበልጸግ የሚችለው የነጻነት ስሜት ሲሰማው ነው። የተጨቋኝነት ስሜት የሚሰማው ሕዝብ ሁልጊዜም ነጻ ስለ መውጣት እንጂ ስለ ማደግ ሊያስብ አይችልም። ይልቅ የሌለ ጠላት ፈጥራችሁ ከመተማመን ይልቅ መጠራጠር፣ ከመተባበር ይልቅ መነጣጠል፣ ከፍቅር ይልቅ ጥላቻን ከምትዘሩ ራሳችሁን ከራሳችሁ ነጻ አውጡ። እስኪ በዓለም ታሪክ አንደኛው ሌላኛውን ሳያጠቃ የተቃውሞ ጊዜ አግኝቶ ብድሩን ሳይመልስ የኖረ ማን ነው? ይኸው ይሄኛው ከዚያኛው በደል ቢደርስበትም እርሱም በተራው በሌላኛው ላይ ደግሞ አድርሷል። ይህ በዚህ ዘመን አስተሳሰብ፣ በዚህ ዘመን አሰራርና በዚህ ዘመን ፍልስፍና ምክንያት ሆነ። አሁን ደግሞ ሌላ ዘመን ሌላ ፍልስፍና ላይ ነው ያላችሁት። እንዴት አዲሱን ወይን ጠጅ በአሮጌ አቆማዳ ታስቀምጡታላችሁ? እስኪ ደግሞ ሌላ ጥያቄ ላንሳላችሁ። አንበሶች ብቻችሁን እንዴት ነው የምታድጉት? ምን እየበላችሁ? እናንተ የምትበሏቸው እንስሳት እናንተን መልሰው መብላት ቢያቀታቸው ላለመበላት መሞት አያቀታቸውም፣ መሰደድ አያቀታቸውም። የሜዳ አህዮችስ ብትሆኑ እዚያ አካባቢ ከብት የሚያረቡ ሰዎች ገብተው የሜዳውን ሳር እንዳይጨርሱት ማን የከለከላቸው? አንበሳ አለ መባሉ አይደል እንዴ? ዝሆኖችስ ብትሆኑ የእናንተን ጥርስ ፍለጋ የሚመጣው አዳኝ እናንተን ጨርሶ ለሌላውም እንዳይተርፍ ያደረገው ምንድን ነው? በዚህ ጫካ ያለው ዘንዶ እየጠለፈ አንድ ሁለቱን አዳኝ መጣሉ አይደለም? ነብሮችስ ብትሆኑ ስንቱን የአዳኝ ወጥመድ በጥርሳቸው በጣጥሰው ነጻ ያደረጓቸው አይጦች አይደሉም? የግድ ነው፣ በቃ ግድ ነው። ያለ ጠላት መኖር አትችሉም። መደብ ላይ እየበላችሁ መደብ ላይ እየተኛችሁ ስለኖራችሁ ያለ ጨቋኝና ተጨቋኝ መደብ መኖር አትችሉም ማለት ነው። እስኪ ሁላችሁም መፈክሮቻችሁን አምጡና እዚህ ደርድሯቸው። ደረደሩ። እስኪ እዚህ ውስጥ ጨቋኝ ያልሆነ ማን አለ? አንብቡ። ተጨቋኝ ያልሆነ ማን አለ? ዝም። አያችሁ፣ እናንተ እንደ ልጆች ተረት ጭራቅ ነው የፈጠራችሁት። ጭራቅን አይቶ የሚያውቅ የለም፣ ነገር ግን ይፈራል። ሕፃናቱ ሁሉ እርሱን እንዳይበላቸው ይጠነቀቃሉ። በእውን የሌለ ጭራቅ በተረት ውስጥ ግን ከምንም በላይ አለ። አሁንም እናንተ የሚያስፈልጋችሁ ጭራቁ እኮ የለም፣ ዝም ብላችሁ ወደፊት ሄዱ 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 ብሎ ከዚህ አስተሳሰብ ነጻ የሚያወጣችሁ ነው። ዘነበ ወላ ከጻፈው ማስታወሻ ከተሰኘው መጽሐፍ ላይ አጠር አጠር ያሉትን የተጻፉትን ታሪኮችን ነው። ማንም ሰው ደሴት አይደለም፣ ግፋ ቢል ሰርጥ ቢሆን ነው። የማንም ሰው ሞት እኔን ያጎለኛል። የቀብር ደወል የሚደወለው ለማን ነው ብለህ አትጠይቅ፣ የሚደወለው ላንተው ነው። አንድ ሰው ልጅ ወለደና ደስ ብሎት አናጢ ቤት ሄዶ ቆንጅዬ የሕፃን አልጋ እንዲሰራለት አዘዘው። ይህን ታሪክ የሚያወራን አቦይ ስብሐት ነው። ቶሎ እንዲያደርስለትም ዋጋውን አስቀድሞ ከፈለው። አናጢውም ቀብድ ሳይሆን ሙሉ ዋጋውን ቆጥሮ እየተቀበለ ሳምንት ተመለስ አለው። በቀጠሮው ቀን መጣ። ትንሽ ችግር ገጥሞን አዘገየን፣ ለማንኛውም ሳምንት ይመለሱ የማሙሻ አባት አለው አናጢው። የማሙሻ አባት በሁለተኛው ሳምንት ቢመጣ አልጋው አልደረሰም። እንዲህ በየሳምንቱ እየተመላለሰ አልጋው ተሰርቶ ሳይጠናቀቅ ልጁ አደገ። ምን ማደግ ብቻ አገባ። እሱም ተራውን ወንድ ልጅ ወለደ። የሕፃኑ አያት አባትየውን አንተ ስትወለድ ያዘዝኩት የሕፃን አልጋ እገሌ የተባለው አናጢ ቤት አለ፣ ተከፍሎታል፣ ደግሞ ሄደህ ለልጅ ብታመጣለት ከወጪ ትድናለህ አለው። ሰውየው ሄዶ አናጢውን ሲያነጋግረው አናጢ መዝገቡን ያገላብጥና እርግጥ ነው ተከፍሎበታል፣ ሳምንት እናደርሳለን፣ መጥተው ይውሰዱ ይለዋል። ሳምንት ተመለሰ። አልጋው ገና አልደረሰም። ሳምንት ተመለስ ተባለ። እንዲህ ሲል ብዙ ሳምንታት ከተመላለሰ በኋላ እኔ ስወለድ ለእኔ የታዘዘ የሕፃን አልጋ ለልጄ እንኳን አይደርስም ሲል ጠየቀ። አናጢውም ቱግ ብሎ ተወኝ፣ ወደዛ ተወኝ፣ እኔ በሥራዬ ላይ ሲያጣድፉኝ አልወድም ብሎ ርፍ። አንድ እናክል እስኪ ከዘነበ ወላ ማስታወሻ። አንድ ዘበኛ ነበሩ፣ መሸታ ቤት የማውቃቸው እሳቸው ናቸው። ይችን አሁን የምነግርህን ያጫወቱኝ። ማስታወስ ያለብህ ባሪያ አፉ አይቋጥርም የሚባለውን ነው። ዝም ማለት እያቃተው ሳይሆን በዕድሜ ሙሉ ባርነት እየቀጡት ያሉትን ቤተሰብ ትንሽ ለመቅጣት ያለው መሳሪያ ይሄ ክፍታፍነት ብቻ ስለሆነ ነው። ባሪያ ክፍታፍ ነው።
ጌቶች 7 ዓመት ዘመቻ ከርመው ወደ አገር ቤት ይመለሳሉ። ገብሬ ከርቀት አያቸውና እየሮጠ መጣ። እንደ ደረሰ ጌታው እግር ላይ ለጣለ። ቀና አርገው ሳሙት። ልጓሙን ይዞ ጎን ጎናቸው እየተራመደ ምን ነው መቻል ዛሬ አልተከተለህም አሉ እሻቸውን እያስታወሱ። ሞተ። ገብሬ መለሰ። ምን ሆኖ? የበሬ አጥንት ሲግጥ በጉሮሮ ተሰክቶ። ከየት የመጣ የበሬ አጥንት? የሳልገኝ ውይ ሳልገኝ የኔ በሬ ሞተ ወይ ሳልገኝ የሥራ ጓዴ ምን ሆኖ ሞተ? ለሜቴ ተስካር ታርዶ ባለቤቴ ሞተች። ምን ሆና ሞተች? በወሊድ በስመ አብ ወልደ መንፈስ ቅዱስ። ከማን አረገዘች? ሰው ከገብሬ ነው ከገብሬ ነው ከገብሬ ነው ይላል። እኔ ግን ከገብሬ አይደለም ከገብሬ አይደለም ከገብሬ አይደለም እያልኩ ነው ብሎ ወርፍ። ይህ የሸገር ሸልፍ ፕሮግራም ነው።